ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች +251ን ያስቀደማችሁ 974 75 6421 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትስአፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በዙም እንዲሁም በጉግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የአማርኛ ቃላት ምስረታን የምንመማረው ዛሬ እዚህ ጋር የምታዩዋቸው እነዚህንን ባለ 2 ፊደል እና ባለ 3 ፊደል የአማርኛ ቃላቶች እንዴት ተገጣጥሞ እንደሚነበቡ እናያለን ማለት ነው። ከዚህ ጋር እነዚህ ሶስቱ መስመሮች የመጀመሪያው፣ ሁለተኛው እና ሶስተኛው ባለ 2 ፊደል ናቸው። ቀጣዩ ደግሞ እነዚህ አራቶች ደግሞ እነዚህ አራቱ መስመሮች ደግሞ ባለ 3 ፊደል ቃላቶች ናቸው። ስለዚህ እነዚህን ከዚህ ከመጀመሪያው ጀምሬ እያንዳንዳቸውን እንዴት እንደሚነበቡ አሳያቸዋለሁ። እስከ መጨረሻው ተከታተሉኝ። እሺ፣ ከዚህ ጋር ስጀምር እዚህ ጋር መጀመሪያው እዚህ ጋር ምን ይላል? ጣ መጣ መጣ። አሁን እዚህ ጋር መጣ ለማለት እንዳልኳችሁ 2 ፊደል ነው። መ አለች፣ ከዚያ ጣ ምንላት የጠ ቤተሰብ አራተኛ ፊደል ሲነበብ ምን ይላል? መጣ ይላል። ከዚህ ጋር ደግሞ ቀረ ቀረ። እነዚህ ሁለቱም የመጀመሪያ ፊደላቶች ናቸው። ቀረ። ለማ ለ የመጀመሪያ፣ ማ ደግሞ የመቤተሰብ አራተኛ። መጣ የዚች ቤተሰብ አራተኛዋ ማ ነች። ስለዚህ ሲነበብ ይላል ለማ ይላል። ከዚህ ጋር ደግሞ ቤት ቤ ማለት የበቤተሰብ አምስተኛ እና ት ደግሞ የተቤተሰብ ስድስተኛ ቤት። እሺ፣ ወደ ቀጣዩ ስንመጣ ከዚህ ጋር ደግሞ ቢሮ ቢ ማለት የበቤተሰብ ሶስተኛ፣ ሮ ደግሞ የረቤተሰብ ሰባተኛ። ከዚህ ጋር ቀረ ስንል ረ የዚህ ቤተሰብ ሰባተኛዋ ሮ ትባላለች። ሮ። ስለዚህ ሲነበብ ይላል ቢሮ። ከዚህ ጋር ደግሞ አለ ሁለቱም የመጀመሪያ ፊደላቶች አለ። ዟሪ ዟ ማለት የዘ ቤተሰብ ስምንተኛ ወይንም ደግሞ ዲቃላ ሆሄያት ምንላት ፊደል ነች። ሪ ማለት የረ ቤተሰብ ሶስተኛ። ረ ማለት እዚህ ጋር ቀረ ስንል ረ የዚህ ቤተሰብ ስንተኛ? ሶስተኛ ሪ ነች። ሲነበብ ዟሪ ይላል። ከዚህ ጋር ደግሞ ሻማ ማለት የሸ ቤተሰብ አራተኛ እና ማ የመ ቤተሰብ አራተኛ ሻማ። እሺ፣ ቀጥሎ ደግሞ ከዚህ ጋር ሾመ ሾ የሸ ቤተሰብ ሰባተኛ፣ መ የመጀመሪያ ሾመ። መቼ መ የመጀመሪያ፣ ቼ ደግሞ የቼ ቤተሰብ አምስተኛ ፊደል መቼ። ኳስ ኳ ማለት የከ ቤተሰብ ስምንተኛ ፊደል፣ ስ የሰ ቤተሰብ ስድስተኛ ኳስ። ኩሩ እነዚህ ሁለቱም ሁለተኛ ፊደል ናቸው። ኩ የከ ቤተሰብ ሁለተኛ፣ ሩ የረ ቤተሰብ ሁለተኛ ኩሩ። እሺ፣ እንግዲህ እነዚህ ሶስቱ መስመሮች እንዳልኳችሁ ባለ 2 ፊደል ናቸው። ከዚህ ጋር ደግሞ ቀጥዋ ደግሞ እነዚህ እዚህ ጀምረን ደግሞ እስከ መጨረሻ ያሉት ባለ 3 ፊደል ቃላቶች ናቸው። ከዚህ ጋር ምን ይላል? መሰለ ሶስቱም የመጀመሪያ ድምጾች ናቸው። መሰለ። ከተማ ከ የመጀመሪያ፣ ተ የመጀመሪያ፣ ማ ደግሞ የመቤተሰብ አራተኛ ከተማ። ድመት ድ ማለት የደ ቤተሰብ ስድስተኛ፣ መ የመጀመሪያ፣ ት የተ ቤተሰብ ስድስተኛ ድመት። ፈረስ ፈ የመጀመሪያ፣ ረ የመጀመሪያ እና ስ ደግሞ የሰ ቤተሰብ ስድስተኛ ፈረስ። እሺ፣ ቀጥሎ ደግሞ ከዚህ ጋር ሐይቅ ሀ የመጀመሪያ፣ ይ የቤተሰብ ስድስተኛ፣ ቅ የቀ ቤተሰብ ስድስተኛ ሐይቅ። ግዴታ ግ ማለት የገ ቤተሰብ ስድስተኛ፣ ዴ የደ ቤተሰብ አምስተኛ እና ታ ደግሞ የተ ቤተሰብ አራተኛ ግዴታ።
ጥናት 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 ጥ የጠ ቤተሰብ ስድስተኛ ና የነ ቤተሰብ አራተኛ እና ት ደግሞ የተ ቤተሰብ ስድስተኛ ጥናት። ጎመን ጎመን ጎ ማለት ሰባተኛ የገ ቤተሰብ መ የመጀመሪያ እና ን ደግሞ ስድስተኛ የነ ቤተሰብ በአንድ ላይ ምን ይላል? ጎመን ጎመን ይላል። እሺ ወደ ቀጣዩ ስንመጣ ከዚህ ጋር ፏፏቴ 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 እነዚህ ፏ ማለት ሁለቱም ፊደላቶች ስምንተኛ የፈ ቤተሰብ ወይም ደግሞ ዲቃላ ሆሄያት የምንላቸው ፊደሎች ናቸው። ቴ ማለት ደግሞ የተ ቤተሰብ አምስተኛ ፏፏቴ። ዘበት ዘበት ዘ የመጀመሪያ በ የመጀመሪያ ት ስድስተኛ የተ ቤተሰብ ዘበት። ሳህን ሳህን ሳ ማለት የሰ ቤተሰብ አራተኛ ፊደል ህ የሀ ቤተሰብ ስድስተኛ እና ን ደግሞ የነ ቤተሰብ ስድስተኛ ሳህን። ቧ ማለት ስምንተኛ የበ ቤተሰብ ን ስድስተኛ የነ ቤተሰብ በድጋሚ ቧ ስምንተኛ የበ ቤተሰብ ይህ ሲነበብ ምን ይላል? ቧንቧ ይላል። እሺ ወደ መጨረሻው መስመር ስንመጣ ደግሞ ከዚህ ጋር ጸባይ ጸ የመጀመሪያ ባ የበ ቤተሰብ አራተኛ እና ይህ ደግሞ የቤተሰብ ስድስተኛ ጸባይ። ገጽታ ገ የመጀመሪያ ፊደል ጽ የጸ ቤተሰብ ስድስተኛ ታ የተ ቤተሰብ አራተኛ በአንድ ላይ ገጽታ። እሺ ከዚህ ጋር ደግሞ ጀመረ ሶስቱም የመጀመሪያ ፊደል ጀመረ። የመጨረሻው ጅማሮ ጂ የጀ ቤተሰብ ስድስተኛ እዚህ ጋር ጀ የች ቤተሰብ ስድስተኛ ጅ ነች። ማ ማለት ደግሞ የመ ቤተሰብ አራተኛ ሮ ማለት የረ ቤተሰብ ሰባተኛ በአንድ ላይ ይሄ ምን ይላል? ጅማሮ ይላል። እሺ እንግዲህ በዛሬ ትምህርታችን እነዚህንን ባለ ሁለት ፊደል እና ባለ ሶስት ፊደል የአማርኛ ቃላቶችን ተማምረናል ማለት ነው። በቀጣይ ደግሞ ከዚህም ደግሞ በዛ ያሉ ከሶስት በላይ የሆኑ ማለትም ባለ አራት ባለ አምስት እና ከዚያም በላይ የሆኑ ፊደላቶች እንዴት ተገጣጥመው ይነበባሉ የሚሉትን እናያለን ማለት ነው። በቀጣይ በሌላ ቪዲዮ እስከምመለስ ሰላም ሁኑ። ባይ ባይ።